ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ቅዱስ ሲኖዶስ በአቡነ ገብርኤል ላይ ያስተላለፈውን ውሳኔዎች ሰማችሁ አይደል? ልዩ ልዩ ውሳኔዎች ሰማችሁ አይደል? የሚጠበቅና የሚገመት ነገር ነው። ይሄንን ነው ለቀናቶች በፊት የለቀቅነው ቪዲዮ ላይ ያለው። አቡነ ገብርኤል በፍጹም ሊወገዙ አይችሉም። ምክንያቱም በእነሱ ላይ የሚጨክን ልቦና ያላቸው ሰዎች ቅዱስ ሲኖዶስ ቋሚ ሲኖዶስ ላይ ስለሌሉ ማለት ነው። ግን በጣም የሚያሳፍረውና የሚያሳዝነው ነገር ልዩ ልዩ ውሳኔዎችን አስተላለፉ ተብሎ የሊቃውንት ጉባኤ መርምሮ አጣርቶ እንዲያቀርብልኝ። ምኑን ነው የሚያጣራው የሊቃውንት ጉባኤ? ሊቃውንቶቹ እኮ በሚገባ ተቹት እኮ፣ ጻፉበት እኮ። እንደ ቤተ ክርስቲያን ልጅነታቸውም እንደ ሊቃውንት ጉባኤ አባልነታቸውም እኮ ወጥተው በሚዲያ ተናገሩ እኮ። ምኑን ነው ሊያጣሩ የሚችሉት? የሚያጣሩት አቡነ ገብርኤል እመቤታችን ቤዛዊት አይደለችም እንዳሉና እንዳላሉ ነው ወይንስ እመቤታችን ቤዛዊት እንደሆነችና እንዳልሆነች ነው? ምኑን ነው አጣርተው መርምረው የሚያቀርቡት? ሌላው እጅግ የሚያሳዝነውና እንደ ከዚህ ቀደሙ ሰዎች የሚታለልላቸው የሚመስላቸው ሰዎች ዛሬም ጉዳዩ አጀንዳው ከሰው ጆሮና ከሰው ልቦና እስኪወጣ ድረስ አቡነ ገብርኤል በጠቅላይ ቤተ ክህነት ተወስነው እንዲቆዩ። ይህ ውሳኔ በፍጹም ሊሆን አይችልም፣ ውሳኔም አይደለም። ነገ እመኑኝ፣ ነገ አቡነ ገብርኤል አውደ ምሕረት ላይ ሲባርኩና ሲቀድሱ እንዲሁም ደግሞ ሲያስተምሩ ታገኟቸዋላችሁ። ሁሌ ኮሚቴ ማዋቀር ሰዎች ነገሩን እስኪረሱት እስኪዘነጉት ድረስ እስከ መቼ በእንደዚህ አይነት ነገር እንታለላለን? በእንደዚህ አይነት ነገር እንጭበረበራለን? ያሳዝናል። ነገር ግን እኔ አንድ ነገር ማለትን እወዳለሁ፣ እፈልጋለሁ። እመቤታችን ቤዛዊት አይደለችም ብሎ የደፈረ አንድ ጳጳስ እኔ ያ ጳጳስ አባቴ አይደለም አይባርከኝም ማለት መብቴ ነው። እሱ እመቤታችንን ደፍሮ ቤዛዊት ዓለም አትባልም ካለ እኔም ደግሞ ጳጳስ አይባሉም እርሱ አይባርኩኝም ማለት መብቴ ነው። ከሰሞኑ ከአቡነ ገብርኤል የስህተት ትምህርት ጋር በተያያዘ በርካቶች ሐሳባቸውን እያጋሩ ቆይተዋል። አሁን ደግሞ ሀገረ ስብከታቸው መግለጫንም አጋርቷል። መግለጫውም ሌላ መዘዝን ይዞ መጥቷል። ዘራችን የስህተት ስብከት መሸፈኛ ጋቢ አይደለም ሲሉም ሐሳባቸውን በማህበራዊ ሚዲያ ላይ በርካቶች እያጋሩ ይገኛሉ። የብፁዕ አቡነ ገብርኤልን ስሁት ትምህርት መነሻ በማድረግ ኦርቶዶክሳዊት ቅድስት ቤተክርስቲያንን አማራ ከሚባል ማንነት ጋር አያይዘው የተሰበከውን ስህተት አንዳንዶች ሊሰውሩ ሲጋጋጡ ተመለከትን። በዚህ ግብር ላይ የሚሳተፉ አብዛኛው ኦርቶዶክሳዊ ያልሆኑ መሰሪዎችም ናቸው። ነገር ግን ብፁዕ አቡነ ገብርኤል የሚመሩትም ሀገረ ስብከት ዘርዘር የሚሸት መግለጫ መሳይ ሽፍንፍን ዘገባ ሰርቶ ተመለከትን። ወዳጄ የተገኘበት ዘር ከሂደት መሸፈኛ ጋቢ ቢሆን ኖሮ ያስቆሮቱ ይሁዳም አይሁድነቱ ደብቆት በሰወረው ነበረም። ዘር ከስህተት መዳኛ መሳሪያ ቢሆን ኖሮም ታላቋ አሌክሳንድሪያ ውሃ ሆናም የአርዮስን ጭቃ ከሂደት አጥባባ ነጻችሁ ነበረም። ሶሪያ ለንስጥሮስ ጥላ ሆና ከጥፋት በታደገችውም ነበረም። ወዳጄ የነፍሳችን መክበሪያዋ ምክንያት የሆነው አምላካችንንና ይህንን ታላቅ አምላክ የገለጠችልን ሃይማኖታችን እንኳን ከዘራችን ይቅርናም ከእናትና አባት ልጆች ይበልጥብናል። ቢስ ሐሳዊነት በማንም ላይ የሚያምር ነገር ባይሆንም አስኬማ ባጠለቁ መስቀል በጨበጡ ቀሚስ ባጠለቁና በትረ ሉላዊነትን በተመረኮዙ አገልጋዮች ላይ ታሽቶ ሲገለጥ ደግሞ በጣም ይከረፋል ሲሉም ሐሳባቸውን በማህበራዊ ሚዲያ ላይ የሚያጋሩ ምዕመናን ቀላል ቁጥር ያላቸውም አይደሉም። የምዕመናንን ጥያቄ አንዲት ናት። ይህም ኢየሱስ ቤዛ ነው ብለው ላስተማሩ ስብከት አሜን፣ እውነት ነው። ክርስቶስ ዓለም በካሳና በሞት ዋጋ ያዳነን መተኪያ የሌለው ቤዛችን ነው። ስለ ቃሉ የሕይወት ቃልን ያሰማልን ብለን ተቀብለናል። ያልተባለውን እንደተባለ አድርገው አጠጋግተው ከክርስቶስ የቤዛነት ትርጉም ጋር አመሳስለው ድንግል ማርያም ቤዛ አትባልም ያሉትን ግን እንደዋቦኑ ለሰንበት ትምህርት ቤት ወጣኔን የተገለጠውን የቤዛነት የአገባብ ቃል ትርጉም እንዴት አደናገሩት ነው ጥያቄያችን ሲሉም ይጠይቃሉ። የተጠየቀው ሌላ የሚመለሰው ሌላ ሆኖ አስቸገረን እኮ ሲሉም ሐሳባቸውን የሚጠቀልሉም አሉ። ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ሕገወጥ ስብከቱ መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ
ጉሳተ ልብ ይባላል። ተሰውሮ ሲሞት ጊዜ ያገኘ መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ሕዝብ፣ ሊቃውንት በከፍተኛ ደረጃ ነው የሚነጋገርበት። የኮካ ጵጵስና ሹመት በሚል ለሚነዛው የብሔር ነቀፋ ቀደም ሲል የኦርቶዶክስ ሃይማኖት ለአንድ ብሔር ተወስኖ የተሰጠ በሚመስል እሳቤና የተሳሳተ አባባል ሲንጸባረቅ የቆየው ዛሬም በይፋ እየደገመ ስለሆነ እንዲቆምልን እየጠየቅን ይህ ሳይሆን ቢቀር መብታችንን ለማስከበር አስፈላጊ የሆነውን መስዋዕትነት በመክፈልም ቢሆን ወደ ኋላ የማንመለስ መሆኑን አበክረን እንገልጻለን። መናመንታን ኬና ከነሮሞስ ኮፈስ ሚቲ ከነመረስ ኮፈስ ሚቲ ከንትግሬስ ኮፈስ ሚቲ መናመንታን ኬኛ ከምቡረምቴ ዲገ ጎፍታ ኬና ኢየሱስ ክርስቶስን መሌ ሰበተኮትን ሚቲ በቃ አለቀ። በአማራ በትግሬ በደቡብ የተመሰረተች ሳይሆን በኢየሱስ ክርስቶስ ደም የተመሰረተች ቤተክርስቲያን ናት። ባለቤቷም ኢየሱስ ነው። የክልሉ ተወላጆች ሁላችሁም ጉዳዩ ያነጣጠረው በሃይማኖት ሽፋን በኦሮሞ ሕዝብ ላይ የተነሳሳ አደገኛ ሴራ መሆኑን አውቃችሁ የበኩላችሁን አስተዋጽኦ እንድታደርጉ አበክረን እናስገነዝባለን። አመ ሰሞነ ከና የሮ ቪዲዮ ቶኮ ቶኮ ላልተን ኮመንቲ ኬሰቲ ማጀዳሩ ነሞኒ ቶኮ ቶኮ አመንታን ኦርቶዶክሲ ከን አማራቲ መሌ ከን ኦሮሞስ ሚቲ ከን ብራስ ሚቲ ጀዳኒ በሬሳ ቱረና መሰሞነ ከና ዱጉማ አመንታን ኬና ከን ሰበ ቶኮ ቆፋሙ አመንታን ኬና ከን ቡረምቲ ኢገ ጎፍታ ኬና ኢየሱስ ክርስቶስ ከን ስሪቲ ቤክኑ ጋብላ ነሞኒ ቶኮ ነው ደጎርሲሱፍ ዋባዬ ጀዱ መና አመንታ ኬኛ በሌሱፍ ጡሬሱፍ ኩምሱሪ ሚቲ ሜ ዴቢያቲ ጃራ ቶኮፋ ለመፋ ሰደፋ ዴማቲ ሜ ዱቢሳ ዋያ አመንታ የሮሰን አማራ ኦሮሞ ትግሪ ከጅራሙ እንጅራ እንጅሩ ገሩ አመንታን ኬና እንጅርሲ ቱርቴ የሮሰን ሷ ከሚት አመንታን ኬና ከን አማራ ቆፈተው ደንዴት ኩንሶ ወዳ ዱጋስ ሚቲ ሊሆንም አይችልም። ስተት ነው። በአንደኛውና በሁለተኛው ጥቅስ ዘመን ክርስትና ነበር። የዛን ሰዓት አማራ ኦሮሞ የሚባል ነበር እንዴ? በአንደኛውና በሁለተኛው መቶ ክፍለ ዘመን አለ እንዴ? የለም። እና ታዲያ እንዴት ነው ክርስትና የአማራ ነው ብለህ የምትናገረው? በአንደኛውና በሁለተኛው በሶስተኛው ክፍለ ዘመን አማራ ኦሮሞ የምትለው ብሄር ነበር እንዴ? የለም እኮ። ታዲያ ከየት አምጥተህ ነው ኦርቶዶክስ የአማራ ተረት ነው የምትለው? ይህ በጣም ስተት እኮ ነው። ነውር እኮ ነው። ትናንት ብቅ ያለ ሃይማኖት እኮ አይደለም እኮ በሐዋርያት ዘመን እኮ የተሰበከው። ሐዋርያትን አማራ እናደርጋቸው ነው እንዴ? ሐዋርያትን አማራ እናደርጋቸው ነው? ብሔራቸው የሐዋርያት ብሔር አማራ ሊሆኑ መቀባቸው ነው? እንደዛ እናደርግ ነው? ይስተት ነው እንዴ? የማንም ብሔር አይደለችም። የኢየሱስ ናት፣ የክርስቶስ ናት ቤተክርስቲያኒቷ። እግዚአብሔር በገዛ ደሙ የዋጃትን የእግዚአብሔር ቤተክርስቲያን ትጠብቁ ዘንድ ነው የሚለው ሐዋርያት ሥራ 28 ካልተሳሳትኩ። እግዚአብሔር በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያኒቷ የእግዚአብሔር ናት እንጂ የአማራም አይደለችም፣ የኦሮሞም አይደለችም፣ የትግሬም አይደለችም። ቤተክርስቲያኒቷ የእግዚአብሔር ቤተክርስቲያን ናት። ምናምን ታንኬና ከን ዋቀዩ መሌ ከን ሰበቶኮ ሚቲ ከን ትግሬስ ሚቲ ከን አማራስ ሚቲ ከን ኦሮሞስ ሚቲ ባለቤት ያላት ቤተክርስቲያን ናት። ቤተክርስቲያኒቷ ባለቤቷም ደግሞ ፍጡር አይደለም፣ ፈጣሪ ነው። የእግዚአብሔር ናት ቤተክርስቲያኒቷ፣ የግለሰቦች አይደለች። እና በጣም ልንረጋጋ ይገባል። አስተውሉ ጋይስ፣ ነገሮችን በስክነት ብናልፈው መልካም ነው። እንዲህ ኦርቶዶክስ እኮ ኢትዮጵያ ውስጥ ብቻ እኮ አይደለም። አመንታን ኬና ኦርቶዶክስ ኢትዮጵያ ቆፋ ሚቲበር ከንጅሩ
ብያላ ስንጀራ ኢሳሪሳ አማራ ዳም ብያላ ስንጀራ ኦርቶዶክስ ህንድ ብንሄድ ግብጽ ብንሄድ የትኛውም ዓለም ላይ ብንሄድ አለ ኦርቶዶክስ እና እዛም ያሉት አማራዎች ናቸው ልንል ነው። እንዲህ ለይተን ማየት አለብን። አመንታ ሰባ አዳም ባፈቹ ከብነ ሃይማኖትና ብሔርን ለይተን ነው ማየት ያለብን፣ ሳይጋጭም ሳናጋጭ። ሃይማኖት ሌላ ነው፣ ብሔር ሌላ ነው። በቃ አለቀ። ደግሞ ኦሮሞማን ኦርቶዶክሱማን ከን ወልቲ ቡኡሚቲ ከን ወልቲ ዴሙ መሌ ወልቱ ከን ወልቲ ቡኡሚቲ አይጋጭም። ኦሮሞነትና ኦርቶዶክስነት የሚጋጭ ነገር አለ። አብሮ መሄድ ነገር ነው። ተቻችሎ መሄድ የሚችል ነገር ነው። ለማጋጨት መሞከር የለብንም። ተቻችሎ መሄድ ነገር ነው። ኦሮሞነት እንዳለ ሆኖ ክርስትናህን ማሳደግ ትችላለህ። በራስህ ቋንቋ መስበክ ትችላለህ። እንደ ልብህ ማውራት፣ እንደ ልብህ መናገር፣ መስበክ መብት ነው። ማስፋፋት መብት ነው። የሚጋጭ ነገር የለውም። ልናጋጨው አንሞክርም። የተወደዳችሁ የኖር አድማጭ ተመልካቾቻችን ከዚህ ጉዳይ ጋር በተያያዘ ከሰሞኑ ዶክተር መስከረም ለቺሳ በርካታ ሀሳቦች ስታጋራን ቆይታለች። እንዲህም ስትል ትናገራለች። ዶክተር መስከረም ለቺሳ አትደንግጡ ትለናለች። ጌታችን ኢየሱስ ክርስቶስን ቤዛ ኩሉ ዓለም ብሎ ማመስገንን ለዓለም ያሳየች ኦርቶዶክስ ተዋሕዶ ናትም ትላለች። ሌሎች ስለ ሁለት ባህሪ ጥቅስ እየሰነጠቁም ስለ መከራከር እንጂ እንዲህ ያለ የምስጋና ቅኔ ለቤዛነቱ ስለማቅረብ የሚያውቁት ነገርም አልነበረም። አሁንም እንደ ሰይጣን ብዙ ጥቅስ ስለመጥቀስ ወይም ደግሞ የተቆራረጠ ጥቅስ እየገጣጠሙን የሚያስጨፍራቸውን ዘፍኑር ለገዛ መዝናኛቸው ስለመስራት እንጂ ምንም ስለ ቤዛነቱ የሚያውቁት ነገር የለም ስትል ዶክተር መስከረም ለቺሳ ትናገራለች። ዶክተሯ አክላም ጌታ እንኳንም ቤንቴን ለእናትነት አልመረጠ ትላለች። ቢመርጥ ኖሮ የአዳምን ልጆች ህመም ሁሉ ህመሙ አድርጋ ጌታ መድኃኒቴ አትለውም ነበረ ትላለች። ይልቅዬ እኔስ ንጹሕ ሆኜም ጸድቅ ያለው ይብላኝ መድኃኒት ላስፈለገው እያለች በዘፍኑር ትመጻደቅብን ነበረ ስትል ዶክተር መስከረም ለቺሳ ሀሳቧንም አካፍላለች። በኦርቶዶክስ ቴዎሎጂ የድህነት የዘላለም ህይወት ጉዳይ መነሻው ሰብአዊ አመለካከት ነው። ያም ሰብአዊ አመለካከት እናትና ልጅ የሚል ሰብአዊ አመለካከት ኢየሱስ ሊፈጽመው የመጣው የማዳን ስራ በሰብአዊ አመለካከት ላይ የተመሰረተ ሳይሆን በአባቱ ፍቃድ ላይ የተመሰረተ መሆኑን ከአንቺ ጋር ምን አለኝ? ኢየሱስ የሁሉም ነው። በቤተሰብ ዝምድና ታስሮ የሚቀር አይደለም። እርሱ የሁሉም ነው፣ ለሁሉም። እሺ ወደ መልሱ ስንሄድ ማለት ነው። በመጀመሪያ በጣም ስንት ፋላሲ እንደምናወጣ ከዚህ ንግግር ውስጥ ራሱ ግራ ነው የሚያጋባው። ግን በመጀመሪያ ደረጃ አንድ መሰረታዊ ሀሳብ የተተቸውን እንተችና ሌላውን ደግሞ ለሰሚውን ተዋለን ማለት ነው። እንግዲህ እንዲህ የተናገሩትን ሰው በዚህ ውስጥ ስንት ስህተት እናያለን። የመጀመሪያ የክርስቶስን የማዳን ስራ በሰብአዊ መንገድ ነው ሰዎች የሚረዱት የሚል አይነት ንግግር ተናግረዋል። በደንብ አድርጋችሁ አስተውሉ። እግዚአብሔር ለእኛ በሰብአዊ መንገድ ካልተገለጠልን ልንረዳው አንችልም። በነገራችን ላይ ከአእምሯችን በላይ ነው። ስለዚህ ነው እግዚአብሔር ለእኛ በሰብአዊ መንገድ የሚገለጥልን። ለምሳሌ እግዚአብሔር የእናትና የልጅ አድርገው በጣም አቅልለው በዚህ ይሄ ብላስፌሚ የሚባል ነው። በነገራችን ላይ በመጽሐፍ ቅዱስ ቋንቋ ስድብ ወይም ከባድ ንግግር ነው። በነገራችን እንዲያደርገን መናገር። ምክንያቱም በእኛና በእግዚአብሔር መካከል ራሱ ያለው ህብረት ምንድን ነው? የአባትና የልጅ አይደል? እንደ ቸርነቱ አባታችን ባይሆን እኮ እንደ ጌትነቱ በጠፋን፣ ወይም እንደ አምላክነቱ እኮ ድራሻችን ነበር የሚጠፋው። ነገር ግን እንደ ቸርነቱ ደግሞ አባታችን ይሆናል። ለዛ ነው በቅዱስ ቤተክርስቲያን ጸሎት ላይ እንደ ቸርነት አባታችን እንደ አምላክነት ደግሞ ጌታችን ነህ ብለን ምንጸልየው ማለት ነው። ስለዚህ እንደ ቸርነቱ እግዚአብሔርን እንደ ምሕረቱ እንደ ፍቅሩ ካየነውማ የቤተሰባዊ ህብረትን ሰብአዊ የሆነውን መረዳትን አንትሮፖሴንትሪክ የሆነ ማለት ነው ሰዋዊ ወይም ሰውኛ ካልሆነ በስተቀር እኮ ልንረዳው አንችልምና በጣም ግራ እንዳትጋቡ። አንዳንድ ሰዎች በተለይ አንድ ሰው ፈጥኖ ያለ ከዛ በጣም እየጮህ ሲናገር እንደ ቴኒስ ዳኛ እንዲህ ከማለት ውጭ አማራጭ የለንም። ግን ምንድን ነው ያለው? እስቲ ቆይ ቀስ ብዬ ልስማው ብትሉ ፈጽሞ መጽሐፍ ቅዱሳዊ እንኳን መጽሐፍ ቅዱሳዊ ይቅርትና ይሄ እንደ ሞቲቬሽናል ስፒከር እንኳን ሊናገረው የማይገባ ንግግር ነው። የአባት የልጅ አይነት ህብረት እኮ መጽሐፍ ቅዱስ ውስጥ አለ። ዘውትር እኮ የምንጸልየው ጸሎት አባታችሁ ነው የምንለው እኮ እንደ ቸርነቱ ነው። ስለዚህ አባትና የልጅ ህብረት በእኛ መካከል ካለ በመብርሃንና በልጇ መካከል እኮ የእናትና የልጅ ህብረት ቢኖር እኮ አይገርምም። ስለዚህ በጣም ንቁ አስተውሉ ለማለት ያህል ነው። በሃይማኖት ደረጃ ፐብሊክ ፊገር የሆኑ ሰዎች መድረክ ላይ
ይሄን ያህል ከሳቱ እንግዲህ እነሱን ቁጭ ብሎ የሚሰማው ሰውማ በቃ አስቡት፣ እንደ ቴኒስ ኳስ ዳኛ እየዞረበት ነው ማለት ነው። ስለዚህ በጣም አስተውለው እግዚአብሔር እንደ ቸርነቱ ያልገለጠልን ነገር ምን አለ? እንደና መጽሐፍ ቅዱስ ላይ እኮ ሲናገር እናት እንኳን ልጇን ብትረሳ ወይም ትረሳ ይሆናል እኔ ግን አልረሳችሁም እኮ ተብሎ ራሱን እግዚአብሔር እንደ እናት አቅርቧል። ስለዚህ የእናትና የልጅ ህብረት በመጽሐፍ ቅዱስ ውስጥ አለ። የአባትና የልጅ ህብረት በመጽሐፍ ቅዱስ ውስጥ አለ። ስለዚህ እንዲህ አይነት ዝም ብሎ እንዳመጣልን መናገር ወይም ከተናገርን በኋላ ማሰብ ይቅርብን። ሁልጊዜ በተለይ አሁን እኚህ ሰባኪ ብዙ ጊዜ እንዲህ አይነት ባህሪ ያላቸው ከተናገሩ በኋላ ነው የሚያስቡት። ለምሳሌ መብርሃንን ከዚህ በፊት የሆነ የማይገባ ንግግር ተናገሩ። ከዛ ከ5 ዓመት በኋላ ይቅርታ ጠየቁ። አሁንም ያመልጣቸዋል፣ ይጠይቃሉ። የድፍረታቸው ድፍረት ሌላው እምነት ወይም እሳቸውን የማይመስላቸው እምነት የሚጠቀምበትን መጽሐፍ በምስባካቸው አምጥተው ራሱ ይሳለቃሉ። እንደዚህ አይነት ነገር ሲታይ የህግ ሰዎች እንኳን ምን ያህል እንደምትዳኙ እንግዲህ እግዚአብሔር ይወቀውና ንቁ ለማለት ነው። እያል መናገራችን አይደለም። አንዳንዴ ተራራ ብለን እንናገራለን፣ ግን እስቲ ብለን ቁጭ ብለን ስናየው ምንም ጥቅም የሌለው ወሬ እናወራለንና እግዚአብሔር ይጠብቀን። በእግዚአብሔር ዘንድ የአባትና የልጅ በእናታችን ዘንድ የእናትና የልጅ ህብረት አለ። ይሄ መጽሐፍ ቅዱሳዊ ነው። ባይዘው አንሳት መጽሐፍ ቅዱስ አትሳቱ ይላል ቅዱሱ መጽሐፍና በሃይማኖት መጽናት ይሆንልን። የተወደዳችሁ ውድ ቤተሰቦቻችን የፕሮቴስታንት እንቅስቃሴን ከመሰረቱና ከመሩ ግለሰቦች መካከል ከማርቲን ሉተር ቀጥሎ በ1536 ዓ.ም የተገለጠው ጆን ካልቪን አንዱ ነው። ካልቪን በማርቲን ሉተር ጸጋ ብቻ ሐሳብ ላይ መሰረት አድርጎ የፕሮቴስታንት ቤተ እምነት የነገረ ድህነት አቋማቸውን የያዙበትን ያስቀድሞ ድህነት የሚባል አስተምሮም ደንግጓል። ሁሉም የፕሮቴስታንት ክፍልፋዮች በካልቪን የነገረ ድህነት አስተምሮ ላይ የተመሰረቱም ናቸው። ፍልስፍና በዋናነት የሚያትተውም ክርስቶስ ለዓለም ሳይሆን አስቀድሞ ለመረጣቸው ግለሰቦች ብቻም እንደሞተ ይወስናል። የአስቀድሞ ድህነት አቋም መሰረት ኢሌክሽን እና ሪፕሮቤሽን የተባለ አንጓዎችም አሉት። ኢሌክሽን የሚባለው ሐሳብ የሚያትተው ክርስቶስ አስቀድሞ እንዲድኑ የወሰነላቸው ሰዎች እንዳሉ ይገልጻል። እኚህ ቀድመው የተመረጡ ሰዎችም ፍጹማንና እስከ መጨረሻው የማይወድቁ እንደሆኑም ፕሪዘርቫንስ ኦፍ ዘ ሴንትስ በሚለው ሐሳብ ላይ አጽንኦት ሰጥቶም ይናገራል። በሪፕሮቤሽን ሐሳብ ደግሞ ገሃነመ እሳት ይወርሱ ዘንድ የተወሰነባቸው ሰዎች እንዳሉም ይገልጻል። እኚህ ሰዎች በኃጢአትና በበደላቸው ሳይሆን በአምላክ ውሳኔ ገሃነም ይወርሳሉ። የትኛውም ሰው ቢጠመቅ ቢያምን ወይም ማንኛውንም አይነት የቸርነት ተግባር ቢፈጽምና ክርስቲያን ተብሎ ቢጠራም ክርስቶስ አስቀድሞ እንዲድኑ ከወሰነላቸው ስብስብ ውጪም ከሆነ ዕጣ ፈንታው ገሃነመ እሳትም ነው ብሎ ያትታል። ለአስረጅነት ሲል እምነት መሰረታዊ ማብራሪያዎችን ቱሊፕ የተሰኘ መግለጫዎችም የሚባል የነገረ ድህነት ማብራሪያ ያዘጋጀ ሲሆን ከነዚህም ውስጥም የተገደበ ስርየት ማብራሪያ ለነዚህ አስተምሮ ደጋፊ ሐሳብ አድርጎም ያቀርባል። የተገደበ ስርየት የሚገልጸው ክርስቶስ ለመረጣቸው ሰዎች ብቻም እንጂ ለዓለም ራሱን አሳልፎ አልሰጠም የሚል እምነትም አለው። አዳኝነቱ የተገደበ እንጂ ለሁሉም የተሰጠ የምስራችም አይደለም ብሎ ይታመናል። በአጭሩ ክርስቶስ የዓለም አዳኝ ሳይሆን የግል አዳኝ ነው የሚል ድምዳሜ ላይም ደርሶም ያልፋል። የኛዎቹ ፕሮዎች ክርስቶስን እንደ ግል አዳኝ አድርገ ተቀበል የሚለው ንግግርና ስብከት የተቀዳው ከእንደዚህ አይነት ጽንሰ ሐሳብ ነው። እና ምን ለማለት ነው መሰለ ወዳጄ፣ ኢየሱስ የዓለም ቤዛ ነው ወይንስ የግል ቤዛ ነው የሚለውን ሐሳብ ስታስታርቅ ነው ድንግል ማርያም ቤዛ ትባላለች አትባልም ለሚለው ንግግር ብቁ የምትሆነው። ልጇ ሞት ከፍሎ ዓለምን ያዳነም አዳኝ ቤዛችን ነው። እናቱ አዲሲቷ ሔዋን ሆና የተገኘች ቤዛዊት ዓለም ናትም። ውስጥ ያለው ተባይ በእውነቱ እንጀራዋን እየበላ ውስጥ ያለው እናቱን የሚናከስ ልክ እንደዚሁ ኪያኪሰና የተዘፈጠረ ብለው አባቶቻችን እንጀራ የበሉባትን የተማርንባትን እናታችንን የሚሳደብ ትውልድ ባለጌ ትውልድ ተነሳ። ሃይማኖቱ ይቅር ለእንጀራ እንኳ ብሎ ሰው ዲስፕሊን የለው። ለእንጀራ ሰው ዘበኛ የሚሆን ለምንድን ነው? ለእንጀራ። እና ግራው ገብቶናል። በእውነቱ መጠንከር አለብን። ቁስሉን እውት እንጂ እንዴ ሌላ ምን ይሰበካል? እንዲያው እንዳልቆስል እያልክ እየሸሸ ምን ትሆናለህ? መጨረሻ እኮ ሞት ነው። ቁስሉን ይዞ እኮ ነው። ደስ አላቸው እኮ ነው ያለ። አዎ ደስ ሊለን ይገባል። መከራ ላይ ቤተክርስቲያን ምን ቁም ነገር አለ? ያ ካልሆነ ትንሣኤ እኮ የለም። ካልሞቱ ትንሣኤ የለም። ሰው በተነሳው ዝም ብለን ትንሣኤ ብንል እንዴ
አን ወበከመ ፈነወኒ አብ ከመ ዋነፌንወክሙ ነው ያለ። እኔን ሙት ተሰቀል እንዳለ በሉ እናንተ ሙቱ ተሰቀሉ አለ። ታዲያ ሌላ ምን ይምጣ? እግዚአብሔር የመጣበት ለዚህ ነው።